አክብሮታይ ሰላምታችን በያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ዜና ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። ፋኖ በጦር ሜዳ ብቻ ሳይሆን የባዴን ብልጽግና ቢሮ በመግባትም እያስጨነቀው እንደሚገኝ ተነገረ። የፋኖ ሰላዮች በአማራ ክልል መንግስት መዋቅር ውስጥ ገብተው መዋቅራዊ ጠለፋ እያደረጉ መሆኑ ተሰምቷል። የፋኖ ኃይሎች የውስጥ አርበኛ በሚል የክልሉን መንግስት አመራሮች እየተጠቀሙ መሆኑን የሚገልጹ መረጃዎች ተሰራጭተዋል። ከሰሞኑ በክልሉ የተለያዩ ከተሞች በተደረጉ ህዝባዊ ስብሰባዎች ላይም ይህ ጉዳይ በስፋት ሲነሳ እንደነበረ ለማወቅ ተችሏል። ጀነራሉ በበኩላቸው በፋኖ ኃይሎች ጉድ ሆነናል ሲሉ ተሰምተዋል። ቀዳሚው መረጃችን ነው። አንድ ዓለም አቀፋዊ የበረራ ተቆጣጣሪ ድርጅት ያወጣው መረጃ የብልጽግናውን መንግስት ክው ያደረገ እንደሆነ ተሰማ። ከተባበሩት አረብ ኤምሬትስ ተነስቶ ባህር ዳር ያረፈው ወታደራዊ አውሮፕላን መነጋገሪያ ሆኗል። ዓለም አቀፍ በረራዎችን የሚቆጣጠረው ተቋም ባለፉት ሳምንታት ከአረብ ኤምሬትስ ወደ ኢትዮጵያ ቢሾፍቱና ባህር ዳር ያደረገው ሚስጥራዊ በረራ እየጨመረ መምጣቱን አረጋግጧል። እነዚህ የጦር መሳሪያ የጫኑ ወታደራዊ አውሮፕላኖች ወደ ኢትዮጵያ በተደጋጋሚ የሚያደርጓቸው ጉዞዎች እንቆቅልሽ ሆነዋል። ለሱዳኑ ፈጥኖ ደራሽ ወይስ ከፋኖ ኃይሎች ጋር ለሚደረገው ጦርነት ወይንም ደግሞ ከኤርትራ ጋር ለሚደረገው ጦርነት ዝግጅት የሚለው ጉዳይ መነጋገሪያ ሆኗል። በዜናችን ያዝነው ሌላኛው መረጃችን ነው። አስመራ እንደዛተችው አደረገችው። ኢሳያስ አሰብን ለሳውዲ ወይም ለግብጽ ሰተን እንገላገል የሚል አቋም መያዛቸውን የዜና ምንጮች ሲዘግቡት መቆየታቸው ይታወቃል። ዛሬ ዘናሽናል ጋዜጣ ይህንኑ ዘገባ ይዞ ወጥቷል። አስመራ ግብጽ አሰብን እንድትቆጣጠር ይህንን ቁጥጥሯንም ህጋዊ የሚያደርግ ምስጢራዊ ስምምነት መፈጸማቸው ተሰምቷል። በዜናችን አካተነዋል። አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ፋኖ በጦር ሜዳ ብቻ ሳይሆን የባዴን ብልጽግና ቢሮ በመግባት እያስጨነቀው እንደሚገኝ ተነገረ። የፋኖ ሰላዮች በአማራ ክልል መንግስት መዋቅር ውስጥ ገብተው መንግስታዊ መዋቅሩን ጠለፋ እያደረጉ መሆኑ ተሰምቷል። የፋኖ ኃይሎች የውስጥ አርበኛ በሚል የክልሉ መንግስት አመራሮች እየተጠቀሙ መሆኑን የሚገልጹ መረጃዎች ተሰራጭተዋል። ከሰሞኑ በክልሉ የተለያዩ ከተሞች በተደረጉ ህዝባዊ ስብሰባዎች ላይም ይህ ጉዳይ በስፋት ሲነሳ እንደነበረም ለማወቅ ተችሏል። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተደረገ ካለው ውጊያ ጎን ለጎን ከሰሞኑ ህዝባዊ ስብሰባዎች በተለያዩ ከተማዎች እየተደረጉ ነው። በእነዚህ ስብሰባዎች ላይ የመከላከያ ከፍተኛ ጀነራሎችና የክልሉ ከፍተኛ ባለስልጣናት በተገኙበት ስብሰባ ላይ ህዝቡ ከጎናቸው ሆኖ ፋኖን እንዲታገል ሲማጸኑ በተደጋጋሚ ተደምጠዋል። ከውጭ ኃይሎች ጋር ተባብረው እየሰሩ ነው ከሚለው ክስ አንስቶ ንጹሃንን እንደገደሉም በስብሰባው ላይ የመንግስት አመራሮችና መከላከያ ጀነራሎች በስፋት የፋኖ ኃይሎችን ሲከሱና ሲያወግዙም ተሰምተዋል። በእነዚህ ውይይቶች ላይ በስፋት የተነሳው ጉዳይ የክልሉ አመራሮች በሁለት ቢላ እየበሉ ነው የሚለው ክስ ሲሆን የክልሉ ከፍተኛ መካከለኛና ዝቅተኛ አመራሮች ከፋኖ ታጣቂዎች ጋር ተናበው በመስራት አስቀድመው መረጃዎችን እያገኙ ነው ብለዋል። ቀኝ የተባለ የውስጥ አደረጃጀት መዋቅርን በመዘርጋት የክልሉ መዋቅር ለማዳከም እየተጠቀሙበት ነው ተብሏል። ከሰሞኑ ደቡብ አቸፈር ወረዳ በተደረገ አንድ ውይይት ላይ ንግግር ያደረገው የቀድሞ የፋኖ አመራር ለታጣቂዎች መረጃ የሚሰጡና ከታጣቂዎች ጋር አብረው የሚሰሩ የክልሉ አመራሮች አሉ ብለዋል። ይህም የፋኖ ኃይሎች ቀኝ በሚል ስያሜ ከውስጥ መዋቅር መንግስታዊ መረጃዎችን ከማግኘት ባሻገር መንግስታዊ መዋቅሩን ለፍላጎታቸው እንዲጠቀሙበት አስችሏል ብሏል። ይህንን ተከትሎ የክልሉ መንግስትና የመከላከያ ኃይሉ ከፋኖ ጋር ይሰራሉ በተባሉ አመራሮች ላይ እርምጃ እንደሚወስድም ገልጿል። ይህ በእንዲህ እንዳለ የመከላከያው ከፍተኛ ጀነራል በፋኖ ኃይሎች ጉድ ሆነናል ብለዋል። ብርጋዴር ጀነራል አዲሱ መሐመድ የሀገር መከላከያ ሰራዊቱ ለህዝብ ሰላም የቆመ የሀገር ክብር ነው፣ ጽንፈኛው ግን በሀገር መከታው ላይ ክህደት ፈጽሟል ሲሉ ክሳቸውን አሰምተዋል። ከዩናይትድ አረብ ኤምሬትስ ተነስቶ ባህር ዳር ያረፈው ወታደራዊ አውሮፕላን መነጋገሪያ ሆኗል። ዓለም አቀፍ በረራዎችን የሚቆጣጠረው ተቋም ባለፉት ሳምንታት ከአረብ ኤምሬትስ ወደ ኢትዮጵያ ቢሾፍቱና ባህር ዳር ያደረገው ሚስጥራዊ በረራ እየጨመረ መምጣቱን አረጋግጧል። እነዚህ የጦር መሳሪያ የጫኑ ወታደራዊ አውሮፕላኖች ወደ ኢትዮጵያ በተደጋጋሚ የሚያደርጓቸው ጉዞዎች እንቆቅልሽ ሆነዋል። ባለፉት ጥቂት ወራት ከተባበሩት አረብ ኤምሬትስ ወደ ኢትዮጵያ የሚደረጉ ወታደራዊ ጭነት አውሮፕላኖች በየጊዜው ጨምረዋል ሲል ዓለም አቀፍ በረራዎችን የሚቆጣጠር ተቋም አሳውቋል። በተለይም ባለፉት ጥቅምትና ህዳር በርካታ በረራዎች የተደረጉ ሲሆን በተለይም ከታህሳስ 10 እስከ 19 ባሉት ቀናት
ጥቂት ቀናት ደግሞ ባልተለመደ መልኩ በረራዎች ጭማሪ አሳይተዋል። እንደ ተቋሙ ሪፖርት ከጥቅምት 6 እስከ ታህሳስ 19 ባለው ጊዜ ከአረብ ኤምሬትስ ወደ ኢትዮጵያ 37 የወታደራዊ አውሮፕላን ጉዞ መደረጉንም ይፋ አድርጓል። በበረራው የጦር መሳሪያ እንደጫኑ የሚታመንባቸው እነዚህ ወታደራዊ አውሮፕላኖች በደብረ ዘይት፣ ሐረር ሜዳና ባህር ዳር መራገፋቸውም ተዘግቧል። ይህ የወታደራዊ አውሮፕላን የጭነት ጉዞ ባለፉት ሳምንታት ባልተለመደ መልኩ ጨምሯል የሚለው ሪፖርቱ በሳምንት ጊዜ ውስጥ 14 በረራዎች እንደተመዘገቡ ጠቅሶ በአንድ ቀን 2 በረራዎች ሲደረጉ እንደነበረም ጠቁሟል። በተለይም በታህሳስ ወር አጋማሽ ብቻ ከተመዘገበው በረራ በብዛት ከህዳር ወሩ ከተመዘገበው በረራ አጠቃላይ በቁጥር ይበልጣል ሲልም አክሏል። በህዳር ወር አጋማሽና መጨረሻ የወጡ 2 የሳተላይት ምስሎች ኢኤል 76 ቲዲ ወታደራዊ የጭነት አውሮፕላኖች በደብረ ዘይት ከተማ በሚገኘው ሐረር ሜዳ አየር ማረፊያ ማረፋቸውን አረጋግጧል። አንዳንዶቹ በረራዎች መነሻቸውን በዩናይትድ አረብ ኤምሬትስ ከሚተዳደረው የቦሳሶ ወደብ መነሻቸውን እንዳደረጉም ጠቅሷል። በህዳር ወር 2018 ዓ.ም ብቻ መነሻቸውን ከቦሳሶ ወደ ቢሾፍቱ ሐረር ሜዳ ያደረጉ 2 ወታደራዊ የጭነት በረራዎች እንደተደረጉም መረጃው አክሏል። መነሻቸውን አረብ ኤምሬትስ ያደረጉ እነዚህ የጦር አውሮፕላን በረራዎች መዳረሻቸውን ደብረ ዘይት ብቻ እንዳልሆነ የጠቀሰው ሪፖርቱ ከሰሞኑ ወታደራዊ ጭነት የያዘ አውሮፕላን ባህር ዳር አየር ማረፊያ ማረፉንም ጠቅሷል። ተቋሙ በፈረንጆቹ ታህሳስ 18 አቡዳቢ ከሚገኘው አልአሪፍ ኤርቤዝ የተነሳ መሳሪያ የጫነ አውሮፕላን ባህር ዳር እንዳረፈ በሳተላይት ምስል አስደግፎ መረጃውን አሰራጭቷል። ከአቡዳቢ ተነስቶ ባህር ዳር ያረፈው የአውሮፕላን ወደ አቡዳቢ ከመመለሱ በፊት አዲስ አበባ ቦሌ አየር ማረፊያ አርፎ ወደ አቡዳቢ በረራውን እንዳደረገም ጠቁሟል። ይህ ባህር ዳር ያረፈው የጭነት አውሮፕላን የጦር መሳሪያን ሳይጭን እንዳልቀረ ተቋሙ ግምቱን አስቀምጧል። በዚህ መልኩ ወደ ኢትዮጵያ የሚደረጉ የወታደራዊ ጭነት አውሮፕላኖች ጉዞ ከሱዳኑ ጦርነት የተያዘ ሊሆን እንደሚችልም ግምቱን አስቀምጧል። ተቆጣጣሪ ተቋሙ እነዚህም በረራዎች በቀጥታ በሱዳን እየተካሄደ ካለው የእርስ በርስ ግጭት ጋር የሚያገናኘው ተጨባጭ ማስረጃ የለም። ሆኖም ኢትዮጵያ አሁን በሱዳን ድንበር አቅራቢያ በሚገኘው የቤኒሻንጉል ክልል የፈጥኖ ደራሽ ኃይሎች እንዲንቀሳቀሱ እየፈቀደች ነው ከሚለው ዘገባ ጋር የተመጣጠነ ነው ብሏል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች ሲል ነው የዘገበው። ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ ያካሄደች ያለውን ጫና አንዱ አካል ነው። ቅርበት ያላቸውን ምንጮች በዋቢነት የጠቀሰው ዘገባው ግብጽ እንብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው ስምምነት ፍርሚያ የኤርትራውን አሰብ ወደብ እና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑንም አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባበል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸው በላይ ኢትዮጵያ ሸቀጦችን የምታስገባው በዱራሌ ወደብ መሆኑ ይታወቃል። ዘገባው ሲቀጥልም ግብጽ ቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርን ሜዲትራኒያንን የሚያገናኘው ሲዩዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወምም መቆየቷን አስረድቷል። ዘናሽናል በዘገባው የብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዚዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። ከዚህ ስምምነት በኋላም ከሁለቱ ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦች ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገሩ የስምምነት በሁለቱ ወደቦች ላይ እያደረገች ያለውን ወታደራዊ እንቅስቃሴ መሰረት እንዲኖረው ያስችላታል ማለታቸውን ጋዜጣው አካቶ ዘግቧል። በቀጣዩ መረጃችን ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF በጋምቤላ ላይ የተቀሰቀሰው ግጭት በትናንትናው ዕለት ተባብሶ መቀጠሉን አስታወቀ። ቡድኑ ትናንትና ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባወጣው መግለጫ ገልጿል። ባለፈው ሳምንት ረቡዕ በግጭት ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ብቻ ከባድ የመቁሰል አደጋ የደረሰባቸው 19 ሰዎችን ጨምሮ 50 ቁስለኞችን ማከሙ የገለጸው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁ ብሏል።
ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋቱን፣ የአካል ጉዳት መድረሱን፣ ግጭቱ በዚህ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኞች ታካሚዎች ቁጥር ሊጨምር እንደሚችል ቡድኑ ገልጿል። ቡድኑ በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችንም ማስተጓጎሉን ጠቅሰዋል። የሲቪሎች ደህንነት በጥብቅ እንዳሳሰበው ቡድኑ የገለጸ ሲሆን የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። ውድና የተከበራችሁ አድማጭ ተመልካቾቻችን ለዕለቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም